እንዴት ናችሁ ቤተሰብ? የዩቲዩብን አዲስ ህግ እንዴት አያችሁ? ዩቲዩብ ሁሉንም ነገር የሚቀይር እጅግ አስደንጋጭ አዲስ መግለጫ አውጥቷል። We're introducing new updates to the YouTube Partner Program. ጥር 23 ቀን 2019 ዓ.ም ወይንም በፈረንጆቹ አቆጣጠር ፌብሩዋሪ 1 2027 ጀምሮ ከማስታወቂያ ገንዘብ ለማግኘት ወይንም ዩቲዩብ ፕሮግራም ፓርትነር ለመሆን የሚያስፈልጉት መስፈርቶችን በእጥፍ ሊጨምር መሆኑን ገልጿል። ነገር ግን ይሄ ጊዜ እስከሚደርስ ድረስ ወደ 6 ወራት የሚሆኑ ጊዜያት አሉ። ስለዚህ ከዚህ ቀን በፊት ቻናላችን ሞኔታይዝ ካልተደረገ ከዩቲዩብ ገንዘብ ማግኘት 2 እጥፍ ከባድ ይሆንብናል ማለት ነው። ስለዚህ በፍጹም አትደንግጡ። በዚህ ቪዲዮ ውስጥ አዲሱ ህግ ስራ ላይ ከመውሉ በፊት እንዴት በፍጥነት የድሮን መስፈርት አሟልታችሁ ቻናላችሁን ሞኔታይዝ ማድረግ እንደምትችሉ ትክክለኛውን ስልት እናያለን። ከዛ በፊት ግን አዲሱን የዩቲዩብ ህግ በቀላልና በፍጥነት እንየው። በመጀመሪያ አሁን ባለው ህግ መሰረት የዩቲዩብ ፕሮግራም ፓርትነር ለመሆን 1000 ሰብስክራይበር እና 4000 ዋች አወር ነው የሚያስፈልገን የነበረ። ነገር ግን በአዲሱ ህግ ወደ 8000 ዋች አወር ያድጋል። ነገር ግን ሰብስክራይበሩ አሲቲስ 1000 ሆኖ ይቀጥላል ማለት ነው። ያ ማለት በጣም የሚገርም ነው። 1,000 subscribers and either 8,000 qualified watch hours in the last 12 months. ሌላ ሁለተኛው አፕዴትድ የሆነ ሾርት ቪዲዮ የምትሰሩ ከሆነ ደግሞ ነገሩ ይበልጥ ይከብዳል ማለት ነው። በፊት 10 ሚሊዮን እይታ ነበር የሚያስፈልገው። በአዲሱ ህግ መሰረት ደግሞ በ90 ቀናት ውስጥ ወደ 20 ሚሊዮን የሾርት እይታ ያስፈልጋቸዋል ማለት ነው። ዩቲዩብ ቻናላችሁ አሁን ላይ ሞኔታይዝ የሆነ ከሆነ ፌብሩዋሪ 1 2027 ድረስ ሞኔታይዝ የሚሆንላችሁ ከሆነ የዚህ ህግ ተጠቃሚ አትሆኑም ማለት ነው። ስለዚህ ከዚህ በፊት ሞኔታይዝ የሆናችሁ ምንም አይነት ችግር አይፈጥርባችሁም። አክሴፕት ዘ ተርምስ የሚል ኖቲፊኬሽን ይደርሳችኋል። እሱን ከጃንዋሪ 31 2027 በፊት አክሴፕት ማድረግ የግዴታ ነው። እሱን አክሴፕት አድርጉ። ወይንም በእኛ አካባቢ ጥር 23 አካባቢ ነው እንግዲህ አዲሱ ህግ አፕላይ የሚደረገው። ከዛ በፊት እናንተ አክሴፕት ማድረግ አለባችሁ። ይሄ ከባድ የሆነ አዲሱ የዩቲዩብ ህግ እናንተን ያገኛችሁ ማለት ነው። ታዲያ ሞኔታይዝ ለመሆን መንገድ ላይ ያሉ ቻናሎችን እንዴት በፍጥነት ሞኔታይዝ እናድርግ? እነዚህ 6 ወራት ውስጥ እንዴት አድርገን ለሞኔታይዝ እናብቃ ነው። አሁን አንደኛ ረጅም ቪዲዮ ስሩ። ሰዎች እስከ መጨረሻው የሚያዩትን ረጅም ቪዲዮዎችን ላይ ትኩረት አድርጉ። አሰልጭና ቀርፋፋ ቪዲዮዎችን አትስሩ። ሰዎች እስከ መጨረሻው የሚያዩትን የ10 ደቂቃ ቪዲዮ መስራት ከቻላችሁ የእይታ ሰዓታችሁ በከፍተኛ ፍጥነት ይጨምራል። ከጅምሩ ጠቃሚ ነገር ስጡ። ረጅምና አሰልቺ የቻናል ማግቢያ ምናምን አትጠቀሙ። ሁለተኛ ስትራቴጂ የቪዲዮአችሁን ውጫዊ ገጽታ አጽዱ። ታምኔላችሁ ላይ ብዙ ጽሁፍ አታብዙ። አሁን ላይ ምንም ጽሁፍ የሌለባቸው ንጹህ ታምኔሎች ብዙ ክሊክ እያገኙ ነው። ስለዚህ የቪዲዮአችሁን ርዕስ አጭር አድርጉት። ከ5 እስከ 7 ቃላት ብቻ ብትጠቀሙ ጥሩ መሆኑን ያሳያል አልጎሪዝሙ። በሶስተኛ ደረጃ ዩቲዩብ ጥራት የሌላቸውንና በኤአይ በብዛት የሚመረቱ ዝቅተኛ ጥራት ያላቸውን ቪዲዮዎች በከፍተኛ ሁኔታ እያጠፋ ወይንም ዲሌት እያደረገ ይገኛል። ስለዚህ ዝም ብላችሁ የሮቦት ድምጽ ዝቅተኛ ጥራት ባላቸው ምስሎች ላይ አትጠቀሙ። ልዩ የሆነ ኤዲቲንግ፣ የሰዎች አይነት አነጋገር ስልትና ጥሩ የድምጽ ግባቶችን የሳውንድ ኢፌክትን መጠቀም አለባችሁ። አራተኛ ላይቭ ስትሪም አድርጉ። ይህ 4000 ዋች አወር በፍጥነት ለማሙላት ምርጥ ዘዴ ይባላል። ስለዚህ በመተባበር አንድ ላይ በመሆን ዛሬ ከአንደኛው ሰው ላይ ላይቭ ስትሪም ብታደርጉ ነገ ደግሞ ከሌላኛው ላይ እንደዚህ ተርን ባይ ተርን ኮኔክሽን ፈጥራችሁ ላይቭ ስትሪም ብታደርጉ የተሻለ ይሆናል ማለት ነው። ስለዚህ ላይቭ ስትሪም ቶሎ ሰዓት ይሞላላችኋል። አምስተኛና በመጨረሻ ቪዲዮ ሰርታችሁ እዩልን ብላችሁ ለሌሎች ሰዎች ሊንክ ላኩላቸው። እንዲሁም ቪዲዮአችሁን በሌሎች ፕላትፎርሞች ሼር ማድረጋችሁ እንዳትረሱ። ስለዚህ ዛሬውኑ ለሚጀምር 6 ወር እና ከዛ በላይ ጊዜ ስላለ ከዛሬ ጀምራችሁ ቪዲዮአችሁን መልቀቅ ከጀመራችሁ ይህን አዲስ ህግ ማሸነፍ ትችላላችሁ። ከዛ ውጭ ግን 8000 ዋች አወር ለማሙላት በጣም ትቸገራላችሁ። ስለዚህ ከዛሬ ጀምራችሁ ቪዲዮ ፖስት ማድረግ ጀምሩ። አትሊስት ቪዲዮአችሁ 8 ደቂቃ እና ከዛ በላይ መሆን አለበት የሚለውን በደንብ ግንዛቤ ውስጥ አስገቡና ቢያንስ በወር 10 ቪዲዮ ብትፖስቱ እርግጠኛ ነኝ በ10 ደቂቃ ቆንጆ ተምኔል ያለው ሞኔታይዝ ለማድረግ አይከብዳችሁም ማለት ነው። ህጉ እጥፍ እስኪሆን ድረስ አትጠብቁ። አሁኑኑ መስራት ጀምሩ። ለተጨማሪ አዳዲስ መረጃዎች ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እንገናኝ። ሰላም ሁኑ። ጎባቴ ኮች ነን።